ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁ ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። ምርጫው ነጻ ፍትሃዊና ገለልተኛ ሆኖ እንዲጠናቀቅ በርካታ ስራ ተሰርቷል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የምርጫ ክርክር ማስመረቂያና የጥሞና ጊዜ ማብሰሪያ መርሃ ግብር ተካሂዷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በዚህ ወቅት ምርጫው ነጻ ፍትሃዊና ገለልተኛ ሆኖ በስኬት እንዲጠናቀቅ በርካታ ስራዎች መሰራታቸውን ጠቁመዋል። በዚህም የፖለቲካ ፓርቲዎች ለመራጩ ህዝብ ራሳቸውን እንዲያስተዋውቁ የማድረግ ስራ በሰፊው መሰራቱን አንስተዋል። በፖሊሲ ጥናት በመታገዝና ፓርቲዎች ሊወያዩ የሚችሉባቸውን ጉዳዮች በመለየት ገለልተኛ ተቋማት እንዲሳተፉ ተደርጓልም ብለዋል። የቦርዱ ምክትል ሰብሳቢ ተስፋዬ ነዋይ በበኩላቸው አንጋፋ የሆኑ 22 ሙያተኞችን በምርጫ ክርክር አስተባባሪነትና በጥናት እንዲሳተፉ መደረጉን ገልጸው ገለልተኝነታቸው የተመሰከረላቸው 32 ጋዜጠኞች መሳተፋቸውን ተናግረዋል። በምርጫ ክርክር ሂደቱ ፍላጎት እንደሌላቸው ካሳወቁት ውጪ 33 የፖለቲካ ፓርቲዎች መሳተፋቸው ተመልክቷል። አካታችነት ላይ በተገቢው መንገድ የተሰራ ሲሆን ውጤታማነቱን ለመመዘን መጠይቅ ከተሰጣቸው ውስጥ 70% የሚሆኑት መራጮች ግንዛቤ ማግኘታቸውንና ክርክሩም ድምጽ ለመስጠት እንዳነሳሳቸው መግለጻቸው ተጠቁሟል። ከ4 ቀናት በኋላ የሚካሄደው ምርጫ የተሳካ እንዲሆን ሁሉም የበኩሉን እንዲወጣ ጥሪ ቀርቧል። በተያያዘ ዜና የጥሞና ጊዜን ማክበር የምርጫውን ተአማኒነት ያረጋግጣል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። ከዛሬ ግንቦት 20 ቀን 2018 ዓ.ም ጀምሮ እስከ ምርጫው ዕለት ባሉት የጥሞና ወቅት የተከለከሉ ተግባራትን አስታውቋል። በዚህም በአካልና በአደባባይ የሚደረጉ እንቅስቃሴዎች፣ ፖለቲካዊ ተኮር የህዝብ ስብሰባዎችና ሰልፎች፣ የቤት ለቤት የአደባባይ ላይ ቅስቀሳዎች፣ የቅስቀሳ ሳምንቶችንና ቁሳቁሶችን መለጠፍና ማሰራጨት፣ የቅስቀሳ አልባሳትን መልበስ የተከለከለ መሆኑን ቦርዱ ገልጿል። በተጨማሪም የመገናኛ ብዙሃን ስርጭት የቀጥታም ሆነ የተቀረጹ የእጩ ወይም የፓርቲ ፕሮግራሞች ማስተላለፍ፣ የማህበራዊ ትስስር ገጾችን በመጠቀም ቅስቀሳ ማድረግ፣ ፕሮጀክት ማስጀመርና ማስመረቅ የተከለከሉ ተግባራት ናቸው ተብሏል። የጥሞና ጊዜን ማክበር የምርጫውን ተአማኒነት ያረጋግጣል፣ መራጩም ያለምንም ውጫዊ ተጽዕኖ ግርግርና ቅስቀሳ በሰላም አስቦ እንዲወስን ይረዳል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ በማህበራዊ ድረገጹ ባጋራው መልእክት አስታውቋል። የአጀንዳ ማሰባሰብ ሂደቱ ነጻ አካታችና ዴሞክራሲያዊ እንዲሆን ተሰርቷል ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብ ሂደቱ ነጻ አካታችና ዴሞክራሲያዊ እንዲሆን ተሰርቷል ሲሉ ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። ኮሚሽኑ በምክክር ረቂቅ አጀንዳ ዙሪያ ከሲቪል ማህበረሰብ ድርጅቶችና ማህበራት ጋር እየመከረ ይገኛል። ኮሚሽኑ በዚህ ወቅት እንዳሉት በዚህ ዓመት በሚካሄደው የሀገራዊ ምክክር ጉባኤ ላይ 4000 ተወካዮች ይሳተፋሉ ብሏል። በአጀንዳ ማሰባሰብ ሂደቱ 93% የሀገሪቱ ወረዳዎች ተደራሽ ሆነዋል ያሉት ኮሚሽነሩ ሂደቱ ነጻ አካታችና ዴሞክራሲያዊ እንዲሆን መሰራቱን ጠቁመዋል።
ትኩረቱን በአፍሪካ የውሃ ደህንነት ማረጋገጥ ላይ ያደረገ ኮንፈረንስ እየተካሄደ ነው። የውሃና ኤነርጂ ሚኒስቴር ከአፍሪካ አመራር ልዕቅ አካዳሚ ጋር በመተባበር ያዘጋጁትና የአፍሪካ ቀን 2026ን የሚዘክር ኮንፈረንስ እየተካሄደ ይገኛል። ኮንፈረንሱ የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል የተዘጋጀ ሲሆን ትኩረቱንም በአህጉሪቱ የውሃ ደህንነት ማረጋገጥ ላይ አድርጓል። በመድረኩ ላይ የውሃ ደህንነት ማረጋገጥ፣ ለሁሉም ተደራሽ የሆነ የንጽህና አጠባበቅ ስርዓት፣ የማህበረሰብ የመቋቋም አቅም፣ ሳይንስና ኢኖቬሽን፣ ፓን አፍሪካኒዝምና አንድነት እንዲሁም ዘላቂ መጻኢ ዕድል በሚሉ 6 ቁልፍ ምሰሶች ላይ ሰፊ ውይይት እየተደረገ ነው። ኢትዮጵያ በውሃና ኤነርጂ ዘርፍ ያላትን ግዙፍ ተሞክሮች ያጋራች ሲሆን በተለይም ታላቁ የህዳሴ ግድብ የኢትዮጵያን የውሃ ደህንነትና አረንጓዴ ኤነርጂ ፍላጎት ከመመለስ ባለፈ ለጎረቤት ሀገራት የሚተርፍ የኃይል አቅርቦትና ቀጠናዊ ትስስርን በመፍጠር ረገድ እንደ ትልቅ ስኬት ቀርቧል። በመድረኩ ለፈጣን የከተሞች እድገትና ከአየር ንብረት ለውጥ ጋር ተያይዞ የሚታዩ የቴክኖሎጂ የፋይናንስ ክፍተቶችን በአጋርነት ለመፍታት የሚያስችሉ አቅጣጫዎች መቀመጣቸው ታውቋል። በኮንፈረንሱ ላይ የክልል የውሃ ቢሮ ኃላፊዎች፣ የዘርፉ ተመራማሪዎችና የዲፕሎማቲክ ማህበረሰብ አባላት በመሳተፍ ላይ ይገኛሉ። ሀረማያ ዩኒቨርሲቲ የማህበረሰቡን ተጠቃሚነት የሚያሳድጉ የምርምር ቴክኖሎጂዎችን እያጎለበተ እንደሚገኝ አስታወቀ። ዩኒቨርሲቲው 43ኛውን ዓመታዊ የምርምርና የማህበረሰብ ተሳትፎ ግምገማ ጉባኤ ለአካባቢው ተስማሚ ፈጠራና ስነ ምህዳር ጥበቃ ለጽኑ ማህበረሰብ ግንባታ በሚል መሪ ሀሳብ እያካሄደ ነው። የዩኒቨርሲቲው የምርምርና ማህበረሰብ ጉድኝት ምክትል ፕሬዝዳንት ዶክተር ይስሐቅ ዩሱፍ በወቅቱ እንደተናገሩት ዩኒቨርሲቲው በግብርና፣ በጤና፣ በቴክኖሎጂ፣ በትምህርት፣ በህግ፣ በህብረተሰብ ሳይንስና በሌሎች የምርምር ተግባራት እያከናወነ ነው። በተለይም ዘንድሮ ዩኒቨርሲቲው 116 ፕሮጀክቶች ላይ የምርምር ስራ እያከናወነ መሆኑን ጠቁመው ከነዚህም ውስጥ 42ቱ መጠናቀቃቸውን ተናግረዋል። ዩኒቨርሲቲው ከ1 ቢሊዮን ብር በላይ በጀት በመመደብ የሚያከናውናቸው የጥናትና ምርምር ቴክኖሎጂዎችም የማህበረሰቡን ተጠቃሚነት እያረጋገጡ እንደሚገኝ አስታውቀዋል። ዩኒቨርሲቲው በዘንድሮ ዓመት ከ95 በላይ የግብርና ቴክኖሎጂዎችን ለአርሶ አደሩ ማሰራጨቱን አመልክተዋል። በዩኒቨርሲቲው ከተፈጥሮ ሀብት ጥበቃና አስተዳደር ጋር በተያያዘ በድሬዳዋ ከተማ አስተዳደር በሀረማያ ሐይቅ በአዴሌ ደንገጎና ሌሎች ተፋሰስ አካባቢዎች ላይ የተቀናጀ ተግባራት እያከናወነ ይገኛል ብለዋል። በማህበረሰቡ አገልግሎትና ተሳትፎ በኩልም ከ150 ሺህ በላይ ለሚሆኑ ዜጎች ነፃ የህግ አገልግሎት ከመስጠት በተጨማሪ በጤና፣ በትምህርትና በሌሎች ዘርፎች አመርቂ ተግባራት መከናወኑን አንስተዋል። የግምገማ መድረኩ ዩኒቨርሲቲው የሚያከናውናቸውን አበረታች ስራዎች ለማስቀጠልና የሚስተዋሉ ውስንነቶችን ለመቅረፍ እንደሚያስችል ተመልክቷል። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባ እናመራለን። ኩዌት የሚሳኤልና የድሮን ጥቃት እንደተፈጸመባት አስታወቀች። በሌላ በኩል ዩናይትድ ስቴትስ በኢራን የጦር ሰፈር ላይ አዲስ ጥቃት ፈጽማለች። ሸሪፍ ኢማም ተጨማሪ አለው። ኩዌት የሚሳኤልና የድሮን ጥቃት እንደተፈጸመባት አስታውቃለች። የኩዌት ጦር ጥቃት እንደተፈጸመ ገልጾ ኢላማ የተደረጉት ግን ምን እንደሆኑ ይፋ አላደረገም። ኩዌት በጦርነቱ ወቅት በተደጋጋሚ ከኢራንና የኢራን ደጋፊ የሆኑ በኢራቅ የሚገኙ ሺያ ሚሊሺያዎች ጥቃት ተፈጽሞባታል። የኩዌት ጦር እንዳለው የአገሪቱ የአየር መከላከያ የተሰነዘሩ የሚሳኤልና የድሮን ጥቃቶችን መከላከል ችሏል ብሏል። ይሁን እንጂ ስለ ጉዳዩና ጥቃቱ ከየት እንደተሰነዘረ ተጨማሪ መረጃ አልሰጠም። የኩዌት ጦር ጥቃት መፈጸሙን ያስታወቀው መካከለኛው ምስራቅ በተኩስ አቁም ስምምነት ውስጥ ሆኖ በቴህራንና በዋሽንግተን መካከል ድርድር እየተካሄደና የሆርሙዝ ሰርጥን ዳግመኛ ማስከፈት ባልተቻለበት ሁኔታ ነው። የሆርሙዝ ሰርጥ የዓለም 1/5 ነዳጅና የተፈጥሮ ጋዝ ይተላለፍበት የነበረ መስመር ነው። የሰርጡ መዘጋት በዓለም ላይ የኃይል አቅርቦት መቀነስና የነዳጅ ዋጋ መጨመርን አስከትሏል። ይህ በእንዲህ እንዳለ አሜሪካ ኢራን ያላትን በከፍተኛ ደረጃ የበለጸገ ዩራኒየም እንድትተው እየጠየቀች ሲሆን ኢራን በበኩሏ የተጣለበት የኢኮኖሚ ማዕቀብ እንዲነሳና ኢኮኖሚያውን ለመነቃቃት እንዲያግዝ የታገደ ሀብቷ እንዲለቀቅ ትፈልጋለች። በሌላ በኩል ዩናይትድ ስቴትስ በኢራን የጦር ሰፈር ላይ አዲስ ጥቃት ፈጽማለች። ለዚህ ምክንያት የተባለው ደግሞ ለአሜሪካ ጦርና በሆርሙዝ ሰርጥ ለሚተላለፉ መርከቦች ስጋት በመሆኑ ነው ተብሏል።
የኢራን ሚዲያ ሪፖርት እንዳደረገው የአሜሪካ ኃይሎች በባድር አባስ ወደብ አጠገብ የፈጸሙት ጥቃት አንዳችም ጉዳት አላደረሰም ብሏል። በባድር አባስ ለተፈጸመው ጥቃት ምላሽ የኢራን አብዮታዊ ዘብ በአሜሪካ የአየር ምድብ ላይ ጥቃት ፈጽሟል። የኢራን የመንግስት ሚዲያ እንዳስታውቀው የአሜሪካ ጥቃት የሚቀጥል ከሆነ የበዛና ወሳኝ የተባለ ጥቃት ሊፈጸም እንደሚችል አስጠንቋል። አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ የተኩስ አቁም ስምምነቱ ችግር ገጥሞታል እየተባለ ነው። አሜሪካና ኢራን በጣም አደገኛ በሆነ የጦርነትና የሰላም ቀጠና ውስጥ ይገኛሉ ሲሉ የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካጃ ካላስ ገልጸው ሁለቱ ሀገራት ወደ ጦርነት ቢመለሱ ማንም አትራፊ አይሆንም ብለዋል። አሁን ላይ ሀገራቱ አሜሪካና ኢራንን ማለታቸው ነው አደገኛ በሆነ የጦርነትና የሰላም ቀጠና ውስጥ ናቸው። ጦርነቱ እንዲቀጥል የማንም ፍላጎት አይደለም ሲሉ በሳይፕረስ የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ለሪፖርተሮች ነግረዋል። የዓለም አቀፉ የኢነርጂ ኤጀንሲ ዳይሬክተር ፋቲህ ቢሮል እንዳሉት ደግሞ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ሀገራት ለነዳጅ መተላለፊያ የሚሆን አዲስ መስመር እንዲከፍቱና በሀገር ውስጥ ያሉ የተፈጥሮ ሀብታቸውን ለመጠቀም እየገፋፋቸው ነው ብለዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስና አልጀዚራን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለኢሳት ዲጂታል ያዘጋጀናቸው ዘገባዎችን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋ አብሬያችሁ ቆየሁ። መልካም ጊዜ።